አብይ ላይ ወንጀል ሆኖ ፋኖ ላይ ጽድቅ የሚሆንበት ምንም ምክንያት የለም አብይን የምናወግዘው ሰላማዊ ሰዎችን አትግደል ነው እኛኮ ፋኖች ላይ እርምጃ ሲወስድ አንድም ቀን ድምጻችንን ለምን ፋኖችን ገደል ካላል ነው ምክንያቱም ጦርነት ውስጥ ናቸው የገቡትም ሊዋጉ ሊሞቱ ሊገሉ ነውና እዛ ውስጥ ገብተን ለምን ፋኖች ተገደሉ አንልም ሰላማዊ ሰው ጥይት ማን ነው ጠመንጃ ያላዘን ሰው በማንኛው መልኩ የመንግስትም ይሁን የምንም ይሁን ሰላማዊ እስከሆነ ድረስ መገደል የለበትም ህግና ስርዓት ምናልባት ፋኖች የራሳቸው አድርገው በዛ መልኩ ማየት ሲገባቸው ጥይት ተኩሰው መግደል ግን ከምንም በላይ ከአብይ አህመድ ድርጊት የሚተናነስ አይደለም ማውገዝ ካለብን ያንንም ማውገዝ አለብን በሚል ነው እንግዲህ የፋኖ መሪዎችንም አነጋግረናል ጉዳዩን በተመለከተ ለቢቢሲ መግለጫ የሰጠውን አስረስ ማረንም እንደዚሁ በተደጋጋሚ ለማግኘት እየሞከርን ነው በርግጥ እንደዚህ የተደረገው ነገር ምክንያታዊ ነው በትክክል በደንባችን በመመሪያችን በኩል ያለውን ነው ተግባራዊ ያደረግነው የሚለው ከምን የመነጨ እንደሆነ በጣም ግራ እስኪገባኝ ድረስ ነው ካለኝ ቅርበትም አንፃር በዛ ደረጃ ሊገለጽ የሚገባው አይደለም እንደሰማውትም ከሆነ ትክክለኛውም ነገር እንደሰማውት ከሆነ ይሄንን ድርጊት እንኳን አይደለም የእዙ አመራሮች የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ እዝ እነሱ የእዙ አመራሮች ይቀሩና በዛ በአቅራቢያ ያለው ኮሩ እንኳን አያውቁም ማን እንደወሰደ ምን እንደተደረገ ለምን ያንን መከላከል እንዳስፈልገና አስረስ ምናልባት ነገ ከነጎዳ ሊነግሩን ይችላሉ እዙ ማያውቀው ኮሩ ማያውቀው እዛው ቀጠና ይሄ ድርጊት የተፈጸመበት ቀጠና ያለ አንድ የፋኖ አመራር የሰጠው ትዕዛዝና ያደረገው ነገር እንዳለ የፋኖን ገጽታ እንደሚያበላሽ እያወቁት እና አስረስ ወጥተው ድርጊቱን ተገቢ ነው ማለታቸው በእውነት በጣም የሚያሳዝን ነው እንዳልከውም ቤተሰቦቻቸው የሚካሱበት የአማራ ህዝብ ይቅርታ የሚጠይቅበት የኢትዮጵያ ህዝብም ይቅርታ የሚጠይቅበት ጨዋ የሆነ መንገድ ከነ አስረስ እንጠብቃለን ይሄ በምንም መልኩ ምክንያታዊ ሊሆን አይችልም በምንም መልኩ እና አብይን የምንቃወመውና የምንታገለው እንዲህ አይነቱን ነገር ስለሚፈጽሙ ነው ስለዚህ ፋኖች ይሄ ነገር በስተት ተፈጽሞ ከሆነ ከነሱ ቅና ተፈጽሞ ከሆነ በውስጣዊ እንትናቸው አይተው እርምጃ መውሰድ ይገባቸዋል ከዛ ያለፈ ነገር ከሆነ እውነት ለመናገር ይሄን ትግል እንዴት አድርገ ነው ልደግፍ ምችለው ምንስ ሞራል ይኖርሃል ሴቶች እንዲህ የተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ የሚወሰድ እርምጃ አለ እንደው መጀመሪያ አካባቢ የሰማነው ታስረዋል በቁጥጥር ስር ተደርጓል የሚል ነበር እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም በዚህ መልኩ የፋኖ ትግል ግቡን አይመታም ወደ ቀደመው ተግባራችሁ ተመለሱ ነው አይስ የተሰራው በዚህ አይነት መልኩ ነው ስተት ነው እዝ መዋቅሩን ጠብቁ አይደለም አንድ የቀጠናው ፋኖ አመራር ከሆነ ተቀጥቶ ማየት አለብን በፋኖ የራሱ የውስጥ ደንብ ይሄ አመራር እርምጃ ተወስዶበት እርምጃው ስር ሊሆን ይችላል ሌላ እሱን ለነሱ እንተዋለን ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት አለበለዚያ ትግሉ ገና ውጤት ሳያገኝ ህዝብ የሚደነግጥበትና የሚበረግግ ከሆነ ፋኖች ከወዲሁ ሊያስቡ ይገባል የሚል ነው ገለታው አዎ ከዚህ በፊት እኮ ሰላዮች ይዘው አይተናል እኮ ፋኖ አስታውሳለሁ ጎጃም ውስጥ አንዲት ሴት ተይዛ ስትሰልል ተያዘች ተብሎ ቃለ መጠይቅ ሲደረግባት እንደነበረ ዩቲዩብ ላይ አይቻለሁኝ ሌላም ሰው እንደዚሁ ሲሰልል የተያዘ ተብሎ በዚህ ባለፉት 2-3 አመታት ውስጥ ብዙ ሰላዮች ተያዙ ሲባል ነበርና እንደዚህ አይነት ዘግናኝ ነገር ግን አልሰማንም እንግዲህ የተለያየ እርምጃ ተወስዶባቸው ሊሆን ይችላል ታስረው ሊሆን ይችላል የተጠና ሊሆን ይችላል እንደዚህ ምንም የማትሰማ ሴት መሳይ ማትሰማ ሴት ሆም ብሎ ወስደው ሻይ ነበር የምትሸጥ ሻይ ቤት ሻጭ ናት እነዚህ ሊጠቀሙባት ሲሞክሩ ፋኖ ነው ሊጠብቅ ሊከላከል የሚገባው የነበረውና የአማራ ህዝብ ስንት ሰይፍ ላይ ይቀመጥ በዚህም ስጋት የሚሆን ከሆነ ይሄ ጉዳይ ሃይ መባል አለበት መታረቅ አለበት ነፃ ውጪ ሁሉ ጊዜ መስተካከል አለበት አንዳንዴ መስመር ሲስት እየተገሰጸ ያረመ ራሱን ዲሞክራሲያዊ የሆነ ተስፋ የሆነ ለኢትዮጵያ ህዝብ ለአማራ ህዝብ ተስፋ የሆነ መሄድ አለበት እንጂ ከአማራ እሴትም ውጭ ነው ብዙ ጊዜ እሴት እንደዚህ አይነት ይሄ አገዳደሉ ራሱ ብዙዎችን ዘገነነ አማሮችን ዘገነነ ስለዚህ የፋኖንም ትግል የሚያጠለሽ ነው እንዳልከው እርምጃ መወሰድ ይኖርበታል ሁላችን ድጋፍ የምንሰጠው ተስፋ ይሆን እንደሆነ
በሚል ነውና እንደዚህ አይነት ከባድ ስህተቶች ሲኖሩ ደግሞ ቅድም ያልከው ጥሩ ነገር ነው ያስቀመጥከው መሳይ ብልጽግና ሲያረጋው ኩነኔ ፋኖ ሲያረጋው ጽድቅ ሊሆን አይችልም ኩነኔ ሁሉ ጊዜ ማንንም ያርገው ማንንም ኩነኔ ነው ሰብአዊ መብት መከበር መቻል አለበት የሚለውን እንደውንም ደግፋለሁ መሳይ ከዚህ በተጨማሪ ፋኖን ዛሬ እንግዲህ ልንወቅስ ነው በዋናነትም የመጣ ነው ድሎቹ እንዳሉ ነው ቀደም ሲል ያሳየናቸው በሁሉም በጎጃምም የተፈጸሙ አኩሪ የሆኑ ባገዛዙ ወታደሮች ላይ ወታደራዊ ተቋማት ላይ የማፈናቀሙ ላይ የሚወሰዱ እርምጃዎች ይበሉ ይደጉ ይመንደጉ ነው ምንለው በጣም ጥሩ ነው ነገር ግን እንደዚህ አይነት መሰል ድርጊቶች ሲፈጸሙ ደግሞ ከሞራልም ከህሊናም አንፃር ተገቢ ስላልሆነ በአስቸኳይ እንዲታረም ድምጻችንን እናሰማለን ሁሉ ጊዜኛ ከህዝብ ጎን ነን ማንንም ይምጣማን ህዝብ ሲበደል ያያየን ዝም የምንልበት ምንም ምክንያት የለም ስለዚህ የተገቢ አይደለም እርምት ወሰዱ የሚለውን በድጋሚ ለማንሳት ያለው ሌላው ከፋኖ ጋር ታይዞ የሚመጣ አንድ ድክመት አለ ገለታው እሱንም በደንብ ማንሳት ይገባናል እንግዲህ ሄዶ አሁን አንድነቱ የመጨረሻው ምንድነው መቀነቱ የሚቆረጥበት ነው የሚባለው በቃ አልቆለታል አልቆ ግን የሆነ እግር የሚጎትት ነገር አይጠፋም አሁንም ሊታረም ይገባል ይሄ ትግል እዚህ ደረጃ ላይ ደርሶ የአብይ አህመድ አገዛዝ የአማራ ህዝብ ላይ መከራና እንደዚህ አይነት መጠነ ሰፊ እንግልትና ስቃይ እያመጣ በአይናችን እያየን የአማራ ህዝብ አብዛኛው እንግዲህ በቅርቡ በራሱ በክልሉ መንግስት የወጣውን ዳታ ተመልክተዋል ትምህርት ቤት ተማሪዎች እየሄዱ አይደለም ክልሉ በጣም ደቋል በኢኮኖሚ በተለያየ መልኩ ከጥቅም ውጪ እየወጣ ነው ይሄን ደግሞ አብይ አህመድ ይፈልገዋል ሰሞኑን ጀነራሎቹ ሄደው እንደም እንጨምርባቸዋለን ከኛ ጎን ካልተሰለፋችሁ ብሏቸዋል ገና ብዙ ይፈርሳል እናንተ ሌላ ልማት ታስባላችሁ ከኛ ጋር ግን ካልሆናችሁ የተሰራውንም እናፈርሳለን የሚመስል መልእክት ነው ያስተላልፉ ያሉት ስለዚህ እንደዚህ የሆነ እያዩ እየተመለከቱ ጊዜ በገፋ ቁጥር ስቃዩ መከራው እየበዛ መሆኑን ያወቁ ምን ምክንያት አላቸው ወደ አንድነት እንዳይመጡ በመጨረሻው ሰዓት ጎጥና መንደር እየጠሩ የዚህ አርማጮ የምናምን የንትን ውክልና የለም እየተባለ የመጣውን አንድነት ጊዜ እንዲወስድ ብሎም ደግሞ እንዲስተጓጎል የሚያደርጉ የፋኖ አመራሮች አሉ እነነን መናገር ከዚህ በኋላ ምንም እንደው መተሻሸትም የለም ፊት ለፊት ያወጣን መናገርን ያለብን በስቷል የፋኖች ወዲያ ማለት በስቷል ቶሎ ብለው ወደ መስመሩ መግባት አለባቸው ከህዝብ ትግል የሚበልጥ ማንንም የፋኖ አመራር የለም ሁሉም ከህዝብ በታች ናቸው ይሄንን አውቀው ለስልጣንም ለጥቅምም እንደው ትግሉን ሌላ ነገር ውስጥ እየከተቱ ያሉ ካሉ እናጋልጣለን መረጃ ሰብስበን እናውጣለን ይሄ ምናደርገው ነው ዝም ብለን እየዛትን ምንተው አይደለም ስለዚህ በዚህ አንፃርም የፋኖ ድክመት በስፋት እየታየ ነው አሁን የመጨረሻው ደረጃ ላይ ደርሶ የሚመለስ እንዳይሆን የሚቻለው ነገር መደረግ አለበት ትንሽ ነገር ነው የሚቀረው አንድ እርምጃ ያችን እርምጃ እውነት ለመናገር ሸዋ አልቋል ጎጃም አልቋል ወሎ አልቋል ጎንደር ላይ ትንሽ ክፍተት አለች ጎንደር ላይ እነን ክፍተት የፈጸሙ ወገኖች በአስቸኳይ ወደ መስመሩ ይግቡ እንዴ ጎጃም ላይ እኮ ዘመነና የጠቅላይ ግዛቱን አሻግሬ እኮ አንድ ላይ ሆነዋል አሁን እንደ ሸዋ ላይ እነደሳለኝና እነመከታው እኮ አንድ ላይ ሆነዋል ወንድማማቾች ነን ብለው እኩል ኃይል ይዘው ወደ አንድነቱ ገብተዋል ወሎ ላይ ምሬ ወዳጆና ኮሎኔል ፋንታውን እኮ አንድ ላይ ተቀምጠው አንድነት መስርተው ወደ አንድ የአማራ ማህበር ሊገቡ እኮ ተዘጋጅተዋል ጎንደር ላይ ቀድመው ጀምረው መሃል ላይ መጠላለፍ መጣ ጎንደሮች መታረም ይሄን ነገር ማስተካከል አለባቸው ቶሎ ብለው ወደ አንድነቱ እንዲሰምር እነሱ ጋር ያለውን ክፍተት መድፈን አለባቸው ይሄንንም ማንሳት ስላለብን ነው ዛሬ አጋጣሚውን የተጠቀምኩት ለማንኛውም ከፋኖ አንፃር እነዚህ ድክመቶች አሉና በአስቸኳይ እንዲታረሙ የሚመለከታቸው ፋኖ አመራሮች አስፈላጊውን እርምጃ አስፈላጊውን ቆራጥ ውሳኔ እንዲወስኑ በዚህ አጋጣሚ እንደው በህዝብ ስም ጥሪውን ማቅረብ እንፈልጋለን በትክክል መሳይ በዚህ በነጻነት ትግል ውስጥ አይ ቲንክ ሁለት አይነት እንቅስቃሴዎች አሉ ሲሉ ሰማለሁ መሳይ አንደኛው ትግሉን ይሄ ምንድነው የሚባለው ሰርጎ ገብ ያደረጉ እዛም ማፈላት እዛም ትግሉን ያፈነዱ መንግስትን ኃይል ማስጨነቅ ነው እና ይሄ ሰፊ ቆዳ ሽፋን ያለው ትግል አይነት ነው
በሌላ በኩል ግን የተራዘመ የትጥቅ ትግል የሚባለው እንደ ህወሓት አይነቱ ማለት ነው አንድ አካባቢ ይዛል። ደደቢት የሚባል ቦታ ለምሳሌ ተይዟል እና መስመሩ አንድ ነው። ወደ አዲስ አበባ የሚሄደው እየሄደ እያስከፈተ ከተማ እየያዘ እየተቆጣጠረ እየጸና የመከተ ወደፊት የሚሄድበት መስመሩ አንድ ነው። እንደዛ አይነት የአማራ ትግል ቀደም ሲል ያነሳ ነው የመጀመሪያውን አይነት ነው። በየቦታው ነው የፈለደው እና ሁሉንም የአማራ ክልልን ሸፍኗል። ይሄ እንቅስቃሴ እንዳይገዛ አድርጎታል አማራ እና እንደዚህ አይነቱ ትግል አድቫንቴጅም ዲስአድቫንቴጅም አለው ነው የሚሉት። አድቫንቴጁ ወይም ደግሞ ጥሩ ነገሩ ምንድነው? ትግሉን በአጭር ጊዜ ውስጥ ለማጠናቀቅ ይረዳል። በየቦታው ስለሆነ መንግስትን መቆጣጠር አይችልም። ምንድነው ወሎም ማነው ጎንደርም ጎጃምም ሸዋም ሁሉም በየቦታው ስላመፀ መቆጣጠር አይችልም መንግስት። ስለዚህ ቢያንስ ክልሉን ለመቆጣጠር ያግዛል፣ ህዝብን ሞቢላይዝ ለማድረግ ያግዛል ነው። ይሄ ካልሆነ ግን ትግሉ በዚህ ይሄን የትግል መስመር እየተጠቀሙ ፋኖ ትግሉ በፍጥነት የማይራመድ ከሆነ አመታት የሚቆይ ከሆነ ግን ያ ህዝብ ይጎዳል። ምክንያቱም በሙሉ ትምህርት ይቆማል። ቅድም ያልከው ነገር እኮ ነው። የክልሉ ትምህርት ቢሮ እኮ ያወጣው ሪፖርት ያውም እነሱ እየቀባቡ ነው የምታውቀው። ስንት ቁጥር ተደልዞም ተብሎ ነው። በጣም ጀግኖች ናቸው። ግን ያም ሆኖ የዚያ ትምህርት ቢሮ ውስጥ ያሉ እኔ ማድነቅ እወዳለሁ። በዚህ አጋጣሚ አዲስ አበባ ሄደው ተናግረዋል፣ እዛም ሄደው ተናግረዋል። እና ተመልከት ምስራቅ ጎጃም 18% ብቻ ነው ትምህርት ቤት የሚሄደው ህፃን። ምስራቅ ጎጃም 18%። ስንት ፐርሰንት ማለት ነው? ሌላው እንግዲህ ተመልከተው ያለው በሙሉ ህፃን ትምህርት ቤት አይሄድ። 3 ዓመት ሲሆነው 4 ዓመት ሲሆነው ይሄ ህዝብ የአማራ ህዝብ በሙሉ ትግሉ የቆዳ ሽፋኑ ትግሉ የተቀሰቀሰበት የቆዳ ሽፋን ሰፊ ስለሆነ ሰፊውን ህዝብ እንዳይማር፣ ህክምና እንዳያገኝ፣ ንግድ እንዳይሳለጥ በከተማው በክልሉ ውስጥ ያደርጋል ማለት። ስለዚህ ነው ወይ ትግሉ ሰብሰብ ብሎ አንድ መስመር ይዞ ልክ ይሄ ህወሓት አይነቱ መስመር ይዞ እየገፋ ወደ ማዕከል የሚሄድበት መንገድ አይደለም። ኮንሰንትሬትድ አልሆነም፣ ትግሉ አልሆነም፣ በሙሉ ሸፍኗል። ያ አሁን ኮንሰንትሬትድ የሆነ ትግል ቢኖር ሪስኩን ይቀንሰዋል። ብዙ ህዝብ አፌክትድ አይሆንም ማለት ነው። ለማፈናቀል ለምን የተወሰነ አካባቢ ነው ዋጋ የሚከፍለው። እንደዚህ አይነት ትግል አይደለም ያለው። ይሄ ሁሉንም አካባቢ ያካተተ ትግል ስለሆነ በፍጥነት አደረጃጀቱን አስተካክሎ ፋኖ ወጥ አመራር ፈጥሮ ይህ ህዝብ ዋጋ ሳይከፍል ትምህርት 3 ዓመት ለምን ይቆማል? እንደገና የሚቀጥለው ዓመት ይቆም። ነፃ የምናወጣው ህዝብ እኮ እንዲማር እኮ ነው አይደል? ትምህርት እንዲማር፣ ልማት እንዲሳለጥ፣ ኢኮኖሚው እንዲሳለጥለት፣ መልካም አስተዳደር እንዲያገኝ ነው። በዚህ ትግል መካከል ሲቀቀል መከራውን ሲያይ የሚኖር ከሆነ የአማራ ህዝብ ዞሮ ጉዳቱ የህዝቡ ነው የሚሆነው። ስለዚህ እንዳልከው መሳይ ምን ቅሌን ጨርቄን የለም ማቄን ምናምን የሚባል ነገር የለም። ፋኖን ኦውን ያደረገ ሰው የለም፣ ድርጅት የለም። ፋኖን የገዛ የኔ ነው የሚለው የለም። የህዝብ ትግል ነው። ቶሎ ይሄን አደረጃጀት ፈጥነው አብስረው የአማራን ህዝብ ትግል ወደፊት ማራመድ አለባቸው። አሊያንስ መፍጠር አለባቸው። መሳይ ይሄንን ካላደረጉ አሁን ያልነው ነገር ነው። ትምህርት እንደዚሁ ይቀጥላል። 8ኛ ክፍል የሚገባ ልጅ ትልቅ ሰው ሆኖ 1ኛ ክፍል በ14 ዓመቱ 1ኛ ክፍል አማራ ይቀመጥ ወይ? የአማራ ልጆች ትምህርት አልተማሩ ማለት ነጋቸው ፊውቸራቸው ተበላሸ ማለት ነው። ስለዚህ ፋኖ ይሄንን አገናዝቦ የትግሉ ባህሪ ሰፊ ስለሆነ ቆዳውን የአማራን ቆዳ ሽፋን በሙሉ ስለሸፈነ የቀረው ያደረጃጀት ጉዳይ ስለሆነ ትግሉን ወደ ፍጻሜ ለማምጣት እኔ ቶሎ በፍጥነት ይሄንን ማድረግ አለባቸው። ህዝቡን መግፋት አለበት። ሚዲያውም አሁን አንከር ሚዲያም የጀመረውን ይሄንን የሰላ ትችት በጣም የሚያስፈልግ ይመስለኛል። መሳይ መድኃኒት ነው። ገለታው እንደው በአንጻሩ አገዛዙ መጠነ ሰፊ የሆነ ወታደራዊ እንቅስቃሴ ያደርጋል። በየጊዜው ነው የሚያስመርቀው። እንግዲህ ቀደም ሲል አየነው ተክተልትለው የሚማረኩ በከፍተኛ ቁጥር አንዳንድ ጊዜ ሰብሰብ ብሎ ስለማይነገር እንጂ እንደው በየቀጠናው በአማራ በወሎም በሸዋም በጎንደርም እንዲሁ በጎጃም የሚማረኩ የአብይ አህመድ ወታደሮችን እንደው አንድ ላይ ቢሆኑ እኮ የአንድ ሀገር ሰራዊት ይወጣቸዋል። ከፍተኛ ቁጥር ያለው ነው። ግን አብይ አህመድ አሁንም ያስመርቃል። የዳ ልጅ አሁንም እየላከን ያለው ዛሬ ምርቃ ነበር። ከፍተኛ ቁጥር ያለው ወታደር ሲያስመርቁ ነበር። ይመረቃሉ። በ2 ሳምንትም በ3 ሳምንትም ለብ ይገባሉ።
እጅ ይሰጣሉ ይማረካሉ ሌላ ይገባሉ ሰሞኑን በአላጌና በተለያዩ ቦታዎች ቁስለኛ የሆኑ የመከላከያ ሰራዊት አባላት ከመጨናነቁ የተነሳ ገና ህክምናቸውን ሳይጨርሱ ለሌሎች ቦታ ልቀቁ ተብለው እንደተሸኙ ነው የሰማነው በጣም አሳዛኝ ሁኔታ ውስጥ ነው የገባነው ነገር ግን የዛሬ ምርቃት ላይ አንድ ያየነው ነገር አለ የዚህ የስፔሻል ፎርሱ አዛዥ እንግዲህ ሌተናል ጀነራል ሹማ አብደታ ነው ሽልማት ተሰጥቶታል ሽልማቱ ይሄ ነው እንግዲህ እዚህ አሰብን ወደ እናት ሀገሯን መልሳለን የሚል ዲስኩር ጭምር ያለበት ንግግር ሁሉ ተደርጎ በዛ አካባቢ ይሄ ሽልማት ነው ለሹማ አብደታ የተሰጠው እንዲህ አይነቱ ነገር በጣም በስፋት በብልጽግና መንደር እየተከናወነ ነው ገለታው ይሄ ነገር ምንድነው በዚህ መልኩ የሚመጣ ባህር በር አለ ወይ እንዲህ አይነት ነገር ደግሞ አሁን ከሀገር ክህደትም አንፃር ይህን ጥያቄ የሚያነሱ ኢትዮጵያውያን ወደ ሀገር ክህደት ወንጀል እንዲጠየቁም አንዳንድ ምሁራን ኢትዮጵያ ቴሌቪዥን ላይ መግለጫ ሲሰጡም ሰምተናል እስቲ እንስማው አንድ ላይ ሐሳብ ተሰጥበታል ገለታው ቀደም ዶክተር ያነሳውን ሼር ማድረገው ነገር አንዳንድ ነገሮችን እንደ ትሪዝን እንደ ሀገር ክህደት ወንጀል መጠየቅ አለብን ለምሳሌ ኢትዮጵያ የባህር በር አይገባትም አያስፈልጋትም የሚሉ ኃይሎች ሀገር ውስጥ ያለው በሀገር ውስጥ ጥግ ተቀጠዋል ከሀገር ውጪ ቁጭ ብሎ በየኤምባሲው በኢትዮጵያ ኤምባሲ እየሄደ ፓስፖርቱን እያደሰ በየሚዲያው ላይ እየመጣ ግን ነው ኢትዮጵያ የባህር በር አያስፈልጋትም የሚልን ሰው በትሪዝን አዎ ምክንያቱም እሱ ባልፈከርከት ይጀምራል ደን ወደ ሀገር ውስጥ የኢትዮጵያ መንግስትስ ምን እንግዲህ ገለታው እኛ ብልጽግና ምሁራን ሰሞኑን በሰፊው በተለያዩ የመንግስት መገናኛ ብዙሃን ላይ የወጡ ስለ አሰብ ስለ ቀይ ባህር እየተናገሩ ነው አሰብ ለኢትዮጵያ አያስፈልግም ለኢትዮጵያ የባህር በር አያስፈልግም የሚሉትን በአገር ክህደት መከሰስ አለባቸው ሀገር ውስጥ ያሉት በአገር ውስጥ ህግ ይከሰሳሉ ነው እንግዲህ ውጭ ያሉትን በምን መልኩ ሊያደርጉ እንደሚችሉ እንግዲህ የሚያውቁት እነሱ ናቸው በዋናነት ግን ለኢትዮጵያ የባህር በር አያስፈልጋትም ያለ የለም እኛም ይያለን ያለነው የባህር በር አያስፈልጋትም ጨርሳ ተቆልፋ ትቅር አይደለም ግን እንዴት ይምጣ ብልጽግና ባሰበው መልኩ ለማምጣት ይሄ ተገቢ አይደለም ሌላ ብዙ 1000 መንገዶች አሉ እነዛም መንገዶች ተጠቅሞ ኢትዮጵያ ከባህሩ ተጠቃሚ ከወደቡም ተጠቃሚ የምትሆንበት ባለቤትም ከሆነ ወደዛ የምትመራበትን በተለያዩ መንገዶች ማድረግ ይቻላል አብይ የጀመረው ሌላ ነው አጀንዳው መጀመሪያ መሳይ ኢትዮጵያ የባህር በር አያስፈልጋትም ያለ አለ ወይ ላልከው አለ ያለኮ አለ እንደ ማንዘነጋው እንደውም የብሔራዊ ደህንነት የምድሪቱ የብሔራዊ ደህንነት ኃላፊው ይሄ ሰው የሚናገረውን አውቆታል ወይ ነው መጀመሪያ አቶ ረድዋን ሁሴን እኮ ኢትዮጵያ ያስፈልጋትም ሲሉ እኮ የነበሩ ሰው አይደሉም እንዴ ባህር በር ያስፈልጋትም ብሎ ሲከራከሩ አታስታውስም መሳይ አቶ ረድዋን ሁሴን ነው ቪዲዮአቸው ሁሉ ወጥቶ በቅርብ ጊዜ አይቻለሁ እንደውም ባህር በር የሌላቸው ናቸው የሚያድጉት እኛም ባህር በር ሳይኖረን ሳይቀር ነው እድገት ያመጣ ነው ያሉ ሰውዬ እዛው ቁጭ ብለዋል እንደውም የደህንነቱ ዛሬ እናንተ ከምልክ ጀምሮ በኃይለ ሥላሴ አልፎ ደርገች ማስመለስ ያልቻለውን ወደብ እብነት ወለደቱ የወደብ ጉዳይን የኢትዮጵያ የትውልድ ጥያቄ እናረጋለን ብላችሁን ያስቀምጣችሁት ለምን ወደብ ከመጣ እንዳላችሁት በሰላም ይመጣ ከሆነ በእኛ አይደለም የሚወሰነው በእኛ የትውልድ ጥያቄ በማድረግ አይደለም የሚመለሰው በኤርትራ ህዝብ ፍላጎት ነው የሚወሰነው ሰላም ከሆነ ስለዚህ የኤርትራ ህዝብ ራሱ ወስኖ ኢትዮጵያ ውስጥ እየመጣ ያለ እድገት ለውጥ ይበልጥ እንጠቀም አለብኝ ስለዚህም ኤርትራም ኢትዮጵያም በጋራ ማደግ እንዲችሉ እንፍጠር ካለ የሚወሰነው እኛ የትውልድ ጥያቄ ያለብን ብለን ስላራገብ ነው አካኪ ዘራፍ ስላለን ሳይሆን የኤርትራ ህዝብ መጠቀም አለኝ ብሎ ነው የሚወስነው ስለዚህ ይሄን መተር ያለብን ለኤርትራ ህዝብ አይደለም ወይ የትውልድ ጥያቄ ወደብ እናረጋለን ብላችሁ ከምታራገቡት ለምን ደህንነታችን ነው ጠላታችን እሱ ላይ እንዝመት አትሉም በተጨባጭ እንዳስቀመጥ ነው አሰብም ምጽዋም ከኛ ጋር በነበሩ ሰዓት ቁልቁል እየወረድን ነበር ልንፈጣፈጥ አንድ አሙስ ሲቀረን ነው ሄዳን ነው አሰብና ወደብ ከኛ ጋር ባልነበሩበት ሰዓት ነው ሽቅብ እየወጣን ያለ ነው ጀነራል ባጫ ደበሌ እኮ እስክስታስ ያወርዱ ነበር እኮ ኢትዮጵያ ቅኝ ገዢ ናት እያሉ ዘፈን እያወረዱ ቪዲዮ አይቼዋለሁ ኢትዮጵያ ቅኝ ገዢ ናት ምን እያሉ ሲሉ የነበሩ ሰው የወታደራዊ ኃይል አዛዥ ሆነው ነው የመጡት ደህንነት ሹም የሆኑት ባህር በር አስፈልገንም ትላንትና ሲሉ የነበሩ ሰው ናቸው ዛሬ አቋማቸው እንዴት እንደቀየሩ እንኳን ሳናውቀው ነው ዛሬ ደግሞ እንደውም ይሄንን ያለ ሰው ይታሰራል ሚል ነገር በሌላ ሰው የሚያስነገሩትና ይሄ የተዘበራረቀ ነገር ነው መሳይ በመሰረቱ ምድሪቱ ራሱ ያላት ህገ መንግስትም
ኢትዮጵያ ባህር በር ይኖራት ዘንድ አያዝም ያሳዝነናል ይሄ ኢትዮጵያ ፈራሽ ናት አይደለም የሚለው ኢትዮጵያን የሚያፈርስ አንቀጽ የያዘ ነው ስለ ሉዓላዊነት ምን ይናገራል ህገ መንግስቱ ለመክሰስስ ማለት ነው መክሰስስ እና ይሄ ትንታኔ ሆኖ ይሄ ምሁራዊ አስተሳሰብ ሆኖ ሲቀርብ ስታየው እንዴት ከስረናል ብልጽግና ይሄን ይዞ ነው የሚነዳው የሚለው ነገር በጣም ከሁሉ በላይ ያሳዝናል ባንክና ታንክ የሚያዙ ሰዎች እንደዚህ አይነት አስተሳሰብ ያላቸው ናቸው አማካሪዎቻቸው እንደዚህ መሆናቸው ማለቴ ነው እዛ ባሻገር ግን ያልከው ገዢ ነገር ነው ማንንም ኢትዮጵያ ሀገሩን የሚወድ በተለይ እዛው ብልጽግና ውስጥ ካሉ ሰዎች ባሻገር ነው የሰማሁት ኢትዮጵያ ባህር በር ያስፈልጋታል ወደብ ያስፈልገናል ራሳችንን የምንቆጣጠረው ያስፈልገናል ግን እንዴት ዘመኑን የዋጀ እንቅስቃሴ ያስፈልገናል ደግሞ ይቻላል ኤርትራ ጋር ያለን ግንኙነት ከተሻሻለ ምንድነው የማይቻለው ስለ ድህረ ኢሳይያስ ስለ ድህረ አብይ ስናስብ እኮ ኢትዮጵያ ላይ አንድ ይሄ ሁለተኛ ይሄ አሁን የሚይዙት የማፕ ጉዳይ ቀደም ያየነው የዚህ ኤርትራን የጠቀለለ ካርታ አንስቶ አይዞን የሚባለው አይነት የሚያሳዩት ነገር ኤትኖ ናሽናሊስት የሚባሉት መሳይ እነዚህ አክራሪ ብሔርተኞች እንደዚህ ናቸው ተፈጥሯቸው በመሰረቱ ምንድነው የሚያደርጉት ወደ ማዕከላዊ ስልጣን ሲመጡ የፌደራል ስልጣኑን ከተቆጣጠሩት ቀይ ባህር ሁሉ እናስባለን የምን ክልል የምን ይሉሃል በቃ እስከዛነን ይላሉ ትንሽ ደግሞ ለውጥ ከተነሳ ለውጥ እንፈልጋለን ካለ ደግሞ ይዘን እንገረጠላለን ያንኑ ክልላችንን ይዘን እንሄዳለን ነው ህወሓት እኮ እንደዚህ ነበር ህወሓት ወደ ስልጣን መጣና አገሩ ከተረጋጋ እሺ ካለ እየገዛን እንኖራለን አይ ካለ ደግሞ ትግራይን ይዘን እንገነጣለን አሁን እንደዚህ አይነት ከበሮ ነው የሚደልቁ እና አብይ አህመድ ቆንጠጥ ሲያረጉት ባለፈው አሁን ያንን የኦሮሚያን የቀድሞውን ፕሬዚደንት ሳይቀር አንጥተው ምናምን ሲያሳዩ ነበር እንዴ ካልክ እንሄዳለን ዝም ስትለው ደግሞ ይሄንን የጎረቤት ሀገር ካርታ ሁሉ አንጥቶ ቀይ ባህር ሁሉ ላይ ምናምን ድግስ እንደግሳለን የሚሉ ናቸውና ይሄ የተሳከረ የፖለቲካ አስተሳሰብ ሀገር አያሻገርም ከጎረቤት ሲያጋጨን ነው የሚኖረው በውስጥ መስመራችን ሲያጋጨን ነው የሚኖረው ለዚህ እኮ ነው ኢትዮጵያ ውስጥ መዋቅራዊ ለውጥ ያስፈልጋል አስተሳሰብ ለውጥ ያለው መሪ ያስፈልጋል የምንለውና እኔ አልገረመኝም ያንን ፒክቸር ሳይ የልከው የህፃን ጨዋታ አይነት ነገር ነው